ዳኒ ተስፋ ቆርጧል ማለት ነው። ዳኒ ፈርሞ ኤደንን ለካሌብ የሰጠ ይመስላል። ምክንያቱም ለአባባ ምን ብሏል? አባባ እኔ በጣም ጨንቆኛል። እኔ እኮ ተስፋ የቆረጥኩ ልጅ ነኝ። እኔ እኮ ምንም ማድረግ አልችልም። ኤደንን ብዙ ነገር ላረግላት አስብ ነበረ፣ ላገባ ትፈልግ ነበረ፣ ግን በቃ አልቻልኩም። ብዙ ተስፋ ሰጥቻት ነበረ። አሁን ላይ ግን ምንም ላደርግላት አልቻልኩም። አባዬ እስኪ ተመልከት፣ አሁን ከዜሮ እንዴት ነው የምጀምረው? ምንስ ልስራ? ስራም የለም፣ ምንም ነገር የለኝም እኮ በቃ እኔ አልቻልኩኝም ብሏል ማለት ነው። አባባም ይኸውልህ ተስፋ አትቁረጥ፣ አንተ ደግሞ አትዋሻት። ካልዋሻት በሰላም መኖር ትችላላችሁ። በነገር ላይ እኮ ኤደን የምታስቸግር ልጅ አይደለችም። ግን አንተ ካልዋሻት፣ ጊዜዋን ካልገደልክባት ቶሎ አግባት። መልካም ልጅ ናት፣ ጥሩ ልጅ ናት ብለዋል አባባ። ምን ብሎ አንዳንም ተቀብሎ አዎ፣ ግን እኮ ደህና ልጅ ማን ይጠላል ብለው ኦፍኮርስ ደህና ልጅ ማንም አይጠላም። ለዚህም ነው አባባም ካሌብ አንተንና ማለትም ዳኒንና ቲናን ለማናደድም ሆነ እንደገና ደግሞ በስነ ምግባርም ጥሩ ልጅ ናትኝ፣ ሰርተን እንለወጥ፣ ሰርተን እንደግ የሚል ሴት በዚህ ሰዓት ፈልጎ ማግኘት ከባድ ነው። ጥፍሬ እንዳይበላሽ እንደዚህ እንዳይል ነው የሚሉት እነ ቲና ማለት ነው። ስለዚህ ኤደን ግን የዛ አይነት ሰው አይደለችም። እንግድነትም እንኳን መታ መስራት የምትሰራ ትሁት ጎበዝ ልጅ ናት እና ስለዚህ ካሌብ ቢመኛትም ትክክለኛ ነገር ነው የተመኘው ማለት ነው። እና እንግዲህ ዳኒ አሁን ላይ ተስፋ የቆረጠ ይመስላል። እንዲሁም ደግሞ ቲና ምን ብላለች? በቃ አባዬ ይቅርታ አድርግልኝ፣ አዎ እኮ አጥፍቻለሁ፣ እኔ ጥፋት አለብኝ ያውቃለሁ፣ ግን በቃ ይቅርታ ብላለች። ጎበዝ ይቅርታ መጠየቅ ግን እንዴት ቀላል ነው። በነገራችን ላይ ብዙ ትምህርት አለው። እየፈለግነውን ተናግረን በኋላ ላይ ይቅርታ ስንል ሰዎቹ ይቅር ለእግዚአብሔር ቢሉ እንኳን ግን ይቅርታው ይቅርታ እንዳልሆነ ማለት ቀድመን መጠንቀቅ እንዳለብን ነው እዚህ ጋር የምንረዳው። ቀልደኛ ትቀልጃለሽ ይቅርታ ብለዋታል ካሌብ ማለት ነው። እንዲህ ቀልድ መሰለሽ እንደ ይቅርታ ማለት ምነው አንቺ ውጡ አይደል እንደ ያልሽን፣ እኛ ደህና ሰው ነን እስከዛሬ አቆየንሽ ብለዋታል ማለት ነው። በተለይ ካሌብ ምን እየሰራሽ ነው እስካሁን አለሽ እንደ አንቺ ጉደኛ ብለዋታል። እንግዲህ በጣም ነው ተስፋ የቆረጠችው እና አባባ ደግሞ ምን ብለዋታል መሰላችሁ? ሌላ የምታጠፊው ነገር እየፈለግሽ ከሆነ አታገኝም፣ አትድከሚ፣ አትልፊ፣ እኔ ጠንቃቃ ሰው ነኝ ብለዋታል። አሁን ላይ ካሌብ ውጡልኝ ከቤቴ ሂዱልኝ ሲል አባባ ተዋቸው፣ ቀስ ብለ ሁሉንም ነገር ስታደርግ ተረጋግተ የሚሉት ካሌብን ለምንድን ነው ካልን ካሌብን በቻሉት መጠን አባባ የሚያረጋጉትና ደግሞ ቀስ ብለ ነገሮችን አድርግ የሚሉት እንዳትቸኩል የሚሉት ለምንድን ነው? ቤት ውስጥ ከሆኑ ቲናና ዳኒ ቤት ውስጥ ከሆኑ እኛ መቆጣጠር እንችላለን፣ ማለትም እናያቸዋለን፣ ምን ሊያደርጉ እንደሆነ ምን እንደሚያደርጉ ማወቅ እንችላለን። ከቤት ካስወጣናቸው ግን ውጭ ላይ ሆነው አንተንና ትሁትን ቢጎዱብኝስ ነው የአባባ ፍራቻ። ለዚህ ምን ያስቀመጧቸው እና ደግሞ ቲና ምን ብላለች? እኔ እኮ ደህና ልጅ ነኝ አባባ፣ አሁን ዛሬ ያስቀየምኩህ፣ ግን እኮ እኔ እኮ እንደዚህ አይደለሁም ስትል ጊዜ አዎ እኔም እኮ ያስቀመጥኩሽ፣ እኔም እኮ ውጪ የማለልሽ አሁን ሂጂና ትሁትን አግዣት፣ ውጪ የማለልሽ ያኔ ታምሜ እያለ ያደረግሽልኝን ውለታ አስቤ ነው። በነገርሽ ላይ በቅርቡ ስለማስታውስ ውለታሽን በደንብ እከፍልሻለሁ ብለዋታል ማለት ነው። በነገራችን ላይ አወራረዳለሁ ገና ነኝ አልጨረስኩም ብለዋል አባባ። ዳኒ ምንም እንኳን ካሌብ አይ አባዬ በቃ ተዋቸው፣ በቃን ይሄዱ፣ ከኛ ይውጡ፣ ከህይወታችን ምን ይሰራሉ ቢልም አባባ አይ ገና ነኝ፣ ገና ምን አድርጌ ገና ሌላ ብዙ ነገር አለ፣ ገና ብዙ ነገር። ይሄም ምንድነው ከተባለ እንግዲህ በተለይ ኤደን ማወቅ አለባት የእነሱን ግንኙነት። በነገራችን ላይ የእነሱን ግንኙነት ኤደን አውቃለች። በጣም ነው የደነገጠችው። እንዴት? ለምን? እንዴት? ዳኒ እኮ እህቴ ናት ብሎኛል ትላለች ማለት ነው። እሱንም ነግራችሁ ይሆናል። ይቅርታ ሰላም ሳልላችሁ ቤተሰቦች እንዴት ናችሁ? ተመስጬ ታሪኩን እያወራኋችሁ ሰላማችሁ ይብዛልኝ። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩት። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ ያው ትሁት ድራማን ነው እያወራሁት የነበረው ማለት ነው። እንቀጥላለን እና ዳኒ ምን ብሏታል? ቲናን ምን ብሏታል መሰላችሁ? በነገርሽ ላይ እኮ አንቺም ደህና ሰው አይደለሽም ብሏታል። እኔ ያላት ለምንድን ነው እንዴ
እሷ ቤት ውስጥ እያለች ማለትም ቲና ቤት ውስጥ እያለች ማን ቢመጣ ጥሩ ነው? ኤደን ለአባባ ደወለች። ለአባባ ደውላ አባዬ መምጣት ፈልጌ ነበረ ቤት ነህ ወይ ስትል እንግዲህ እሷ እንደ ምራ አባቷ እንደ እውነት አባቷ አይተዋለች ማለት ነው። ስትል ጊዜ አዎ ልጄ ነይ በፈለግሽው ሰዓት እኮ እኔን ታገኘኛለሽ ብዬሻለሁ ነይ ቶሎ ብለዋት ወደ ቤት መታ ነበረ። ስለዚህ ወደ ቤት መጥታ ደግሞ በር ስትከፍት ማንን ያገኘችው? ቀጥታ ቲናን ያገኘችው። ሰላም የዳኒ እህት እንዴት ነች ስትላት ጊዜ በጣም ነው የተኮማተረችባት። በቃ ከባሌ ዞር በይ አይነት ነገር ይመስላል መጀመሪያ ላይ ይተዋ። ከዛ እሷም ምን ሰላም ትለኛለች ብላ ተናዳ ነበር በጣም። ግን ካሌብ አይቷት ሰላም ሄዱዬ እንዴት ነሽ ደህና ነሽ ወይ ግቢ ብሏት አብሯ ሊገባ ሲል እሷም አይ ወደ እየወጣ ከሆነ ችግር የለውም እኔ አባባን ፈልጌ ነው የመጣሁት ብላለች። እና እሱም እሺ ሄዱዬ የምትፈልጊው ነገር ካለ ደውይልኝ ብሏታል ማለት ነው። በነገራችን ላይ ካሌብ ኤደንን ነው የሚያገባው እና ደውይልኝ ብሏት እሱም ወደ ስራው ሄዷል። እሷም ወደ ውስጥ ገብታ አባባን ምን ብላቸዋለች? አባዬ እኔ ይሄ ልጅ እየከበደኝ ነው፣ ዳኒ የደበቀኝ ነገር ያለ እየመሰለኝ ነው ብላለች ማለት ነው። አባባ ምን ብለዋታል? ልጄ ቀስ ብለሽ ተረጋግተሽ አስተውለሽ እዩ፣ ግን ምን ሆነሽ ነው? ምን ብሎሽ ነው ሲላት ጊዜ እኔ ምን አውቃለሁ ምን እንደሚለኝ ሁላ እኮ ካሌብ ፍቅረኛ ሊያመጣ ነው የሚለኝ እና እኔ ምን አገባኝ ትላለች ለአባባ ማለት ነው። አባባ ማይ ካሌብ ቀልድ ያወራውን ነገር ይዞ እኮ ነው ዳኒ፣ ዝም ብሎ ነው እባክሽ፣ እንደዚህ የሚባል ነገር የለም፣ ቀልዱን ነው ቀልድ ያወራውን ይዞ ዝም ብሎ መጥቶ አስጨነቀሽ አይደል ይላታል ማለት ነው አባባ። ነገር ግን እንደዛ አይደለም እውነታው። ያው ካሌብ ከልቡ ወጥታለች ቲና። ስለዚህም ሌላ ፍቅረኛ ያመጣል። አዎ ያመጣል። ነገር ግን እሷ አባባ ጋር እያወራች እያለ ቲና ሰላሟን አጥታለች። ቲና እንዴት ቆይች ልጅ ማናት? ቆይች ሴት ማናት? እኔ ማወቅ አለብኝ። ቆይ ማናት? ምንድናት? ለእነ አባባ ምናቸው ናት? ይህን ደግሞ ልታውቅ የምትችለው ቲና ናት። ቲና ደግሞ ክፉ ናት፣ አትነግረኝም። አስቡ እንግዲህ የማየን ከከ ወደ ማለከከ አሉ እና ክፉዋ ራሷ ነች። ነገር ግን ምን ትላለች ስለ ትሁት ማለት ነው? ትሁት ክፉ ነች፣ አትነግረኝም፣ ዕቃጠቢ ምናምን ስላለቻት ማለት ነው ክፉ ነች የምትለው። የእሷው ክፋት አልታያትም። እንዴት ስታደርጋት እንደነበረ እሷንም ሆነ እነሱን ስታደርጋቸው የነበረውን ነገር አሁን ላይ ቲና ረስተዋለች። አሁን እኮ በሰላም እያወራሁሽ አይደል እንዴ ትላለች ማለት ነው ትሁት አትሰማትም አሁን ላይ። እና እንግዲህ ማን ሊነግረኝ ይችላል ብላ ስታስብ በቃ ቆይ ዳኒ ጋር ልደውል ብላ ዳኒ ጋር ደውላ ነበረ። ዳኒ ምን ብሏታኒ? እራስሽን ለምን እንደ ጻድቅ ታያለሽ? አንቺም እኮ ጥሩ ሰው አይደለሽም። እሱም ሌላ ፍቅረኛ ቢያመጣ አዎ ትክክል ነው፣ ምክንያቱም አንቺም ጥሩ ስራ አልሰራሽም ብሎ አሳፍሯታል። አዎ እሷ ጭራሽ በቤቱ ነው ወንድ ይዛበት የገባችው ካሌብን። እሱስ ቢያንስ አመጣለሁ ያለው በቃ ስላናደደችው፣ በዛ ላይ ደግሞ ያደረገችው ድርጊቷ በቤቱ ውሽማ አምጥታ ይህን ያክል ጊዜ እየቀለበች ይህን ያክል ጊዜ እየባለገች ያንን ሁሉ ነገሯን በአይኑ አይተዋል። በአይኑ አብረው ተኝተው እና እንግዲህ ዳኒም በመጀመሪያ ምን ተፈጠረ ብሏታል። ምንም አልተፈጠረም። ነገር ግን ያቺ ሴት ማናት? ያቺ ሴት ድጋሚ መጣች ብለዋለች ማለት ነው። እና እንዴ ያቺ ነች ሁሌ የምትመጣው ስለ ኤደን መጣች። ዳኒ በጣም ነው የተናደደው። እንዴት መጣች እንዴት ሲላ ጊዜ ካሌብ ጋር ሲያወሩ ጊዜ ትቻቸው መጣው ስትለው ፌንት ነው የበላው። በቃ በጣም ቅጠልጠል ብግን ንድድ ኩስተር ሲል እንዴ እኔ እኮ ነው የምናደድ ያለብኝ አንተ ምን አናደደ ትለዋለች ማለት ነው። ብግን ነው ያለው። ከዛስ ምን አደረጉ ሲላ ጊዜ ከዛማ ትቻቸው መጣው እሷ ናት መሰለኝ አዲሱ ፍቅረኛው የካሌብ ስትል ጊዜ እንዴት ምን ለማለት ፈልገሽ ነው? እንዴት ይሆናል? ወይኔ እንዴት ይላል ማለት ነው። እና እሷ እንግዲህ አንተ ምን አናደደ ትለዋለች ደጋግማ። እሱም ዝም እባክሽ አንቺ የማታውቂው ነገር አለሽ ብሎ ገፍትሮ ጥሏት ይሄዳል ማለት ነው። እራስሽን እንደ ደህና ሰው አትያላት ቃል ግን በጣም ነው ደስ የምትለው። አዎ እዚህ ጋር ቲና ራሷን እንደ ደህና ሰው እያየች ነው። እሷ በቤቱ ላይ ወንድ ማምጣቷን ረስተዋለች ማለት ነው። እና እንግዲህ ዳኒ በጣም ስለተናደደ ወደ አባባ ሄዷል ማለት ነው። አባባ ጋር ሄዶ አባዬ ይቅርታ አድርግልኝና እኔ እዚህ ቤት ስትመጣ ኤደን በጣም እየጨነቀኝ ነው፣ እንድትመጣ አልፈልግም
ብሏል ማለት ነው። ከአባባም ቀድሞ ራሷንም ነግሯታን ኤደን እኔ እዛ ቤት እንድትሄጂ አልፈልግም። እዛ ቤት ስትሄጂ እኔ ጥሩ ስሜት አይሰማኝም። በቃ ወድሻለሁ፣ ስለምወድሽ እቀናለሁ ብሏታል። እንዴ ምን እየተፈጠረ ነው? ምንድን ነው የምትለው ስትለውም ከዚህም በፊት ምን ብሏል? በቃ እኔ እንድትሄጂ አልፈልግም ብሏታል። ነገር ግን አባባንም ይነግረዋል ማለት ነው። አባባ እኔ ኤደን እዚህ ቤት ስትመጣ ያመኛል፣ በቃ ፈራለሁኝ በጣም ማለት በጣም ስለምወዳት እኔ በእሷ የሚመጣብኝ ሰው አልወድም። ስለዚህ በቃ አትምጪ በላት ብሏል። እንዴት ነው እኔ አትምጪ ብላት? እኔ እኮ አትምጪ ብላት በቤቴ የኮራው ነው የሚመስላት። እንዴት አድርጌ ነው እኔ አትምጪ ማለት አልችልም። ባይሆን ራስህ መከልከል ትችላለህ። እንዳትመጣ ማድረግ አትሂጂ በላት እና አትመጣም ብለውታል ማለት ነው። አባባ አባዬ እኔ ስነግራት ብትሰማኝማ መቼ አንተ ጋር መጣ ነበረ። እኔ ስነግራት አልሰማኝ ስላለች ነው እንጂ ብሏል። እንግዲህ ካልሰማች እኔ ምንም ማድረግ አልችልም። እኔማ በቤቴ አትምጪ ብዬ ሰው አግጄ ባለጌ መሆን አልፈልግም። እስኪ አስበው፣ እኔ አትምጪ ብላት ምንድን ነው ልትገምት የምትችለው ብለዋል ማለት ነው። እሺ አባዬ ቆይ እኔ ምን አድርግ ነው የምትለኝ ይላል ማለት ነው። እዚህ ጋር ዳኒ አባባም ስማ እሷ ሴት ልጅ ናት፣ ማግባት አግብታ መውለድ ወልዳ መሳም ትፈልጋለች። አንተ ደግሞ ይህንን ነገር ልታስተካክልላት ይገባል ብለውታል አባባ። እና እሱም ደግሞ አባዬ እኔ ሳልፈልግ ቀርቼ ብለው ነው። እሺ ምን ይዤ ላግባት አባዬ ምን ትላለህ? ምን ይዤ ላግባት? ምንም እኮ ስለሌለኝ ነው ይላልኝ። እንግዲህ አባባ ይኸውልህ ገንዘብ አይደለም እሷ የምትፈልገው፣ እሷ እንደ ዘመኑ ልጆች አይደለችም። ገንዘብ ሳንቲም የሚማርካት ልጅ አይደለችም። ባይሆን ተጋብታችሁ እሷንም ስማት፣ ተጋግዛችሁ ተሳስባችሁ ታድጋላችሁ፣ ተጋቡ ይላል አባባ። እዚህ ጋር ጥሩ ምክር ነው እየመከረው ያለው። ስንሰማ መልካም ምክር ነው፣ ጥሩ ምክር ነው፣ ደስ የሚል ነው። ነገር ግን እዚህ ጋር የምናየው ነገር ምንድን ነው? አባባ ዳኒን መበቀል ይፈልጋሉ። በምን አይነት ሲባል ደግሞ ካሊብ መጀመሪያ ኤደንን አስተውይ፣ ተመልከችው፣ እዩ እያሏት ነው። እንግዲህ ኤደን በደንብ አይታ ዳኒ የማይረባ ማለትም በቃ ይሄን ልክስክስነቱን ምኑን ካየች በኋላ ትተወዋለች። ስትተወው ደግሞ ዳኒን ትታ ካሊብን እንድታገባ ነው ማለት ነው የአባባ ፍላጎት። ይሄ ነገር ይሳካል። ለምን? ካሊብ በጣም ተናዶ ስለነበረ ጠርቷት ከመጣች በኋላ ነገራት። እኔ እውነቱን ልንገርሽ ብዬ ነው። እውነቱን ስነግርሽ ደግሞ እኔም አውቀውን ማወቅ ስላለብሽ ነው። እነዚህ ሰዎች የትና ወንድም አይደሉም። ነገር ግን እሱ የእሷ ውሽማዋ ነው ብሎ ነግሯታል። እሷን በጣም ነው ማለት በጣም ነው የተናደደችው ነው የምላችሁ። በጣም ነው የተናደደችው። እና በቃ አሁን ካሊብ ከኤደን ጋር ጓደኛ ይሆናልኝ። ዳኒ ደግሞ እንግዲህ ከስሯል ማለት ነው። አውላላ ሜዳ ላይ ቀርተዋል ዳኒና ቲና ማለት ነው። እንግዲህ ካሊብና ኤዱ ይጋባሉ። ትሁትም እንግዲህ በጣም ደስተኛ ናት በዚህ ጉዳይ ላይ። ይህንን ይመስል ነበረ። ከዚህ ብዙ የምንማረው ነገር አለ አስተውለን ከተመለከትን። ውዶች ላይክ ማድረጋችሁን አትርሱ። ቤተሰብ ያሉ ናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቀጣዩን ክፍል ይዤላችሁ እስክመጣ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።